በረር በወፍ በረር በወፍ በረር በወፍ በረር በሰማይ በምድር በባህር በየብስ በመስኮት በጓዳችሁ በእያንዳንዳችሁ መስኮት እንመጣለን። ከሰማይ በታች ከምድር በላይ አዲስ ነገር የለም። የዛሬው ርዕሳችን ምንድነው? የዛሬው የመወያያ ርዕሳችን ደግሞ ፍቅር በእድል የሚገኝ ነገር ነው ወይንስ ደግሞ በሂደት በስራ የምናመጣው ነገር ነው የሚለው ነው። ኢሳያስ መጀመሪያ ትችትና ሻወር ነው ከራስ ይጀምራል የሚባለው። እኛም ቅድሚያውን ለራሳችን እንውሰድና ለአንተ ፍቅር ምን ይመስልሃል? በእድል የሚገኝ ነገር ነው ወይንስ በሂደት በስራ የምታመጣው ነገር ነው? እኔ እንደዚህ አይነት ጥያቄ አጣብቂኝ ውስጥ ወስደሽ ላንተ ምናምን በቃ አመቻችተሽ ነው የምትጭኝና አሪፍ እኮ ነው። ታዲያ ቦታዬን አስተካክዬ ነው ጥይቴን የማሳርፍበትን ቦታ አውቀዋለሁ። የመግደያ ቦታ ካስገባሽ በኋላ አሁን እኔ እዚህ ጋር መተሽ ነው እዚህ ላይ መተሽ ነው ጀግና የምባለው ያው ፊት ለፊት ሳገኝ ስለሆነ አነጣጥሬ የራስ ቅል ፍቅር የሚሰራ ነው ይላሉ። አይ ፍቅርማ የሚሰራ አይደለም እድል ነው እጣ ፋንታ ነው ይላሉ። እኔ በጣም የሚገርመኝ ምን ነው ታውቂያለሽ? ፍቅር የሚሰራ ነው። የት ቢሮ ይሆን የሚሰራው? ገቢዎች ነው ወይስ የግል ተቋም ውስጥ ነው? እንደው የት ይሆን ይሄ ፍቅር የሚባለው እየተከረከመ የሚሰራው? እንዴት መሰለክ አሁን አንተ እንዴት ነው ያገባኸው? ድንገት ጌታ ሆይ ሚስት ፈልጋለሁ ጠዋት ስነሳ አጠገቤ ሚስት ትገኛልክ። ኦ ሚስት መጣች አይደለም ያልኩ አይደለ? ሊሆን ይችላል። አንዳንድ ጊዜ እኮ አሁን ምናምን ተኝተሽ ምናምን ነገር አብለሽ ቀና ስትይ ሚስት አለ። አሁን ይኸውልሽ እንደዛማ ቢሆን ዝም ብለን መተኛት ነው በቃ። እኔ ይሰራል ብዬ አላምንም። ፍቅር ይሰራል፣ ፍቅር የመላመድ ውጤት ነው፣ ፍቅር ምናምን ይላሉ ሰዎች። ነው ወይ የመላመድ ውጤት ነው ወይ? የመላመድ ውጤትማ ከሆነ በየቢሮው የሚገናኙ በየቢሮው ሰው አይገባም። በየቢሮው ሰው አይገባም። ሰው ደግሞ ሁሉም ምርጫው አለ። እኔ አሁን እዚህ ቢሮ በጣም ብዙ ሰው ሊኖር ይችላል። አሁን እዚህ ካለ ነው እንኳን ብዙ ሊኖር ይችላል። ግን የኔን ምርጫ የሚያሟላ ደግሞ አንድ ሰው ሊገኝ ይችላል፣ ምንም ላይገኝ ይችላል። አይታወቅም። ሁላችንም እኮ መስፈርት አለን፣ ምርጫ አለን። ምግብ ሁሉም ቀረበና የቀረበ ሁሉ እኮ አይበላም። ሰው የሚበላውን እንኳን መርጦ ይበላል። እንኳን እድሜውን ዘላለሙን አብሮት የሚኖረውን ሰው አይደለም። አይ እኔ አሁን ፍቅር ይሰራል የሚለው ቃል የወሰድኩት እንዴት ነው ሳስበው አንቺ ፍቅር ይሰራል ከሚሉት መሰለኝ መደረሽ። ፍቅር በሂደት ይመጣል ብዬ የማምን ሰው ነኝ። ፍቅር በአንድም በሌላ ምክንያት ወደኛ ወደ ህይወታችን ሊመጣ ይችላል። እንዴት ነው? ድንገት አይናችን ውስጥ ሊገባ ይችላል። ልመጣልህ ነው። ኧረ ቆይ ልመጣልህ ነው። አስጨርሰኝ። ሁለተኛው ደግሞ በሂደት በመላመድ የምናመጣው ነው። ይሄ በአንድ እይታ የምናገኘውን ፍቅር ካልሰራ ነው ካላዳበር ነው በየጊዜው አሁን ዝም ብዬ የሆነ ሰው እንደዚህ ሳየው ደስ ይለኛል ወደድኩት ምናምን ከዛ የኔን ባህሪ ካላወቀ እሱን ባህሪ አውቄ ይሄ ካልተቀራረብን ያንን ነገር እየሰራ ነው ካልመጣን ስለምወደው ብቻ ወይ ደስ ስለሚለኝ ብቻ አብሬ አልቆይም። የሆነ ሊሰራ የሚገባው ሁሌ ስራ ይፈልጋል ፍቅር። እኔ እንደምፈልገው አድርጌ ነው እኔ የምፈልገው አይነት ባል አይምሮዬ ላይ የተቀመጠ ባል አለ አይደለም? እንደዚህ ቢሆን ያንን ሰውዬ እኔ አይምሮ ውስጥ ባለው መልኩ ሰራዋለሁ። ይሄ የፈለኩትን ሰው የለም በቃ ይሄ ሰው እኮ የኔ ቢሆን ብዬ የማስበውን ሰው በተለያየ መልኩ ወደኔ ያመጣዋለሁ። ለምሳሌ አበባ ስጦታዎችን ከመስጠት የአይን ምልክቶችን ከማሳየት ምናምን ሌላ ሰው ጋር የማያገኛቸውን ነገሮች ምናምን ይሄ በቃ ነፃ ሆኖ እኔ ጋር እንዲቆይ ማድረግ ከሌላው ሰው የተለየ እኔን ማረፊያው አድርጎ እንዲመርጠኝ ማድረግ። ሴቷም ጋር ሲሆን እንዲህ ነው በቃ አብሮ ጊዜ ማሳለፉ፣ ስጦታ መሰጣጠቱ፣ መብላቱ፣ መጠጣቱ ምናምን ይሄ እኔ አሁን ከተናገርሽ ሁለት ነገሮች ደስ ብለውኛል። እሺ አንድ በአይን ትኩረት ምናምን ብለሽ እንደዚህ ያልሽው ነገር የእውነት ትኩረት እንዲያደርጉብሽ ሳይሆን ግልምጫ ነው የሚመስለው ማለት ነው። ሁለተኛ ደስ ያለኝ ቃል ምንድን ነው? ማረፊያ እንደሆነ የሚለው ቃል እኔ የእውነት ለመናገር ልብህን ገዝቶታል። ፍቅር እንዴት መሰለህ አሁን ከሌላው ሰው የተለየ አሁን ሁለት ፍቅረኛ ማቾች ሌላ ሰው ቦታ ሌላ ሰው ጋር ሄደው የማያገኙትን ከሌላ ሰው ጋር የማያደርጉትን ነገር እነዛ ብቻቸውን ሲሆኑ የሚያደርጉት ነገር ነው።
ብቻቸውን ሲሆኑ የሚሆኑት ነገር ላይ ካሁን ለሁሉም ሰው በጣም ተጫዋች ሊሆን ይችላል ምናምን ተግባቢ ምናምን ሁላችሁም ጋር ጥሩ የሆነ እንትን ሊኖረኝ ይችላል እዛ ሰው ጋር ሲሄድ ግን ፍጹም ሌላ ሰው ከናንተ ደግሞ በይበልጥ ለዛኛው ሰው በቃ ነፃነት ልብ ይርፍ የሚልበት ይሆናል ምናምን ያንን ነገር ደግሞ በስራ ነው በመላመድ ነው የምናመጣው ያንን ማረፊያዬ እንደሆነ እኔ እንዲሰማኝ የሚያደርገኝ እሱ የሚሰጠኝ አይነት ምላሽ ነው ለኔ አይገርምሽም እኔ ፍቅር የሚሰራ ነው ብለሽ እንዴት ልታብራሪልኝ እንደምትችይ በጉጉት ነበር ስጠብቅ የነበረውና እንዴት ነው ጉጉት በቃ ፍቅር አበባ ወስደሽ ከዛ ወይ ሞባይል ገዝተሽ በቃ እንደዛ ነው የተሰማከው አንቺ ስታወሪው እንደሱ ነው የተሰማኝ ቀለለብክ ያው ቀለልን ያለብኝ እቺ ለማጣጣል ነው አሁን አንተ አንዴ አይኔን ጭን አድርጌ ብድግስል ፍቅር አገኛለሁ ያልክ ነው ይኸውልሽ ለምሳሌ ሰው የአዳም ነው ክርስቲያኖች ሊስማሙበት ይችላሉ ለነገሩ ሙስሊሞችም ይሄንን ሐሳብ ይደግፋሉ አዳም ብለው ያውቁታል ማለት ነው ስለዚህ አዳም ለምሳሌ ተራራ አልወጣ ቁልቁለት አልወረደ ሱማ እግዚአብሔር ትእዛዝ ስለነበረ እኮ በልኩ ከላይ ተስተካክለ ይመጣል እና አላፈቀራትም ለማለት ነው ለምን አያፈቅራትም ያሉት እኮ ሁለቱ ናቸው ከመፋቀር እድል ውጭ አሁን እነሱ ፕሮሰስ ነው እኮ ስሩ ፕሮሰስ ነው በሂደት ነው እየተላመዱ የመጡት እንጂ በአንድ ቀን ዛሬ ምጥት ብሎ ባሌ ነው በስማም ነው ምለውን ያሁን የሆነ ሰው ባልሽ ነኝ ራሱ ቢል ያስደነግጣል አሁን ይኸውልሽ ፍቅር የምትሰሪው አይደለም አሁን ለምሳሌ ፍቅር የሚሰራ ነው ስንል በፍላጎታችን ለምሳሌ ይሄ ሰውዬማ ይሰራበታል ምናምን ነገር ብለሽ ሄደሽ አንተ ቆይ ያልገባኝም ሐሳብክ እንዴት ነው ፍቅር አይሰራም ማለት ፍቅር አይሰራም ስትል እንዴት ነው ሰው እየተጋባ እየኖረ ያለው ሰው እንዴት ነው በፍቅር አብሮ እየኖረ ያለው ድንገት የሆነ እንደ ሚራክል ዱብ የሚል ነገር ነው የምትለኝ እንደ ሚራክል አንድ ካፌ ቁጭ ብለሽ ሻይ እየጠጣሽ ዞር ስትይ ስታያት እጅግ በጣም ታምራለች ውበቷ በጣም የሚያሸንፍሽና የሚገዛሽ ነው እንዴት ነው የምታምረው ያለሽ ከዛ ነይ እንሂድ ወደ ቤት በቃ ሚስቴ ነሽ ብለህ ይዘሃት ትሄዳል እንደሱም ይቻላል በነገራችን ላይ እንደሱም ይቻላል አሁን ለምሳሌ ይኸውልሽ አንዳንድ ሰው ነው ማለት አሁን ያለብኝ ይኸውልሽ አንዳንድ ሰዎች ምን ያደርጋሉ መሰለሽ እንዳየሁሽ የኔ እንደሆንሽ ተሰማኝ ስሜት ነው አይደል አገባሻለሁ ከዛ ያ ነገር በምን ይመጣል መሰለኝ ያያት ቀን አገባሻለሁ ይላል ቃል ገቡላት አይደል ይሄ ቃል ነው በቃ እኔ ተሰማኝ ልክ እንዳየሁት እንደማገባው ያንን ሰው ተሰማኝ ከዛ በኋላስ ለማግባት ለምናምን ሂደት የለውም ፍቅር ምን አለ ትንሽ ባወራ ምን አለበት አይ ሐሳብ ካልገባኝ ነው እድል ስጪ እግዚአብሔርን ፍሪ ተይ አሁን ይኸውልሽ ወዲያው ገባሽ ይሄ ቃል ካፉ ሲወጣ ምን ስለሆንክ ነው አንተ የምታገባኝ ላትል ትችላለች ገባሽ ሼር ታደርገዋለች ያንን ፊሊንግ ማለት ነው አሁን ይኸውልሽ ፍቅር የምንለው ነገር መለኮታዊ ነው ወይም አሁን እኔ ልገልጸው የማልችለው ኃይል አለው ልክ በእይታ ውስጥ የሚተላለፍ ያንቺ የሆነውን ሰው ከሌሎቹ የምትለይበት ደመነፍስሽ እሱን የሚናፍቅበት በተወሰነች ደቂቃ ውስጥ ካንቺ አይን ሲርቅ ኮምፎርት የማይሰማሽ ከሱ ጋር ስትሆኚ ብቻ ነፃነት የሚሰማሽ ከሱ ጋር ስትሆኚ ያ ነገር በፕሮሰስ እንጂ ድንገት የሚገኝ ነገር ነው እኔ አሁን ስለ ድንገቱ ነው ያው እኮ ድንገት እንዴት ይገኛል ይሄ አሁን ይኸውልሽ ፍቅር በፕሮሰስ ነው ፍቅር በመናምን ነው ቢለው ፍቅር ባህሪ ነው እየነገርከኝ ያለው ፍቅር ሲኖር እንደዚህ ይሆናል እንደዚህ ነው የፍቅር ባህሪያቶች ናቸው እኮ ስለ ድንገቴው አሁን ሲናደድ ይሄ ሰውዬ ምን ይሁን የማውቀው ታሪክ የለም ስትናደድ ምን ትሁን የሚያውቀው ነገር የለም የሆነ ለማረጋጋት ምን አይነት በጣም የሚያሳዝነው ነገር ምን እንደሆነ ታውቂያለሽ ሰው ራሱን የማያውቅ ፍጥረት ነው ሰው አትሊስት ግን መረዳት መቻል አለበት እንዴ ራሱን እኮ ማያውቅ ሲጀምር ሊረዳህ ይገባል ኖ የሚያውቀው አንዳንድ የሚታወቁ ባህሪያቶች አሉ እከሌ እኮ ሲናደድ ማውራት አይወድም እከሌ እኮ በዚህ ሰዓት ውጪ ሲሆን ደስ አይለውም እከሌ እኮ እንደዚህ ሲሆን አይወድም እከሌ ሲናደድ ማውራት የማይወደው ይሄንን ባህሪውን ከሚያውቁት ሰዎች ጋር የሱ አለቃ ደግሞ ሲናደድ ከሱ በላይ የሚንተገተግ ቢሆን ደግሞ ይሄኛው ሰውዬ
ስለተኮሳተርክ የምታሳምነኝ ነው መሰለኝ። አንድ ታክቲክ እኮ ነው ኮስተር ብለሽ ምናምን ነገር አይንሽን እያየው እየተንተገተኩ ሳወራ ይሄ የምታሳምነኝ መስሎህ ነው? በደንብ ነው እንጂ ደግሞ እንዲሁ ሳየው ነገሩን ከምናደበሰብሰው ምን መሰለህ እንዴት ሚራክል እንደሆነ ነገረኛ። አሁን ፍቅር ሚራክል እንዴት ሚራክል የሚሆነው ምን መሰለሽ የመጀመሪያው ቀን ስትተያይ እንደማትለያይ ይገባሻል። ይሄ የሚሰራ ምናምን የምትዩ ነገር ተራ የቀራቅንቦ ነገር ነው። ገባሽ? ለምሳሌ የሚሰራ ስትይ ለምሳሌ እኔ እኮ አንቺን ሳይሽ ሁሉ ጊዜ ደስ ይለኛል። አበባ ይዞልሽ ሲመጣ እኔ እኮ አበባ ይዤልሽ እየመጣሁ ነው። አንቺን እኮ ከሌሎች በተለየ መልኩ እያሰብኩሽ ነው ሲል አስቢኝ እያለ ማመልከቻ እያስገባ ነው። ቀጥሎ ደግሞ ይዞ ይመጣ ያመጣውልሽ እኮ ሽቶ 40 ሺህ ብር እኮ ነው፣ በጣም ውድ እኮ ነው። እኔ ድንግጥ ነው ያልኩት፣ ግን አንቺ ተቀበተሽ እሱን ማሽተት በራሱ በጣም የሚያስደስት ነገር ነው ብዬ ገዛውልሽ። እኔ ላንቺ የምሰጥሽ ዋጋ እስከ 40 ሺህ ብር እንኳን ቢሆን ከዛም በላይ እንኳን ቢሆን ዋጋ ከፍልልሻለሁ እያለ ነው። ስለዚህ እነዚህ ሂደቶች እኔ እንደማስብሽ አንቺም አስቢኝ እያለ ነው ማለት ነው ይሄ ሰውዬ። ስለዚህ በዚህ ሂደት ውስጥ ምንድነው የዲቨሎፕ እያደረገ የሚመጣው መተሳሰብ ነው ማለት ነው። እንደዚህ በእንደዚህ የምትገነቢያቸው ነገሮች እጁ ያጠረቀን አንቺም ፊትሽ ሊዞር ይችላል። ፍቅር እኮ መገለጫው ብዙ ነው። ለምሳሌ በስጦታ ሊሆን ይችላል፣ በመረዳዳት በመተሳሰብ ዝም ብሎ እንደዚህ የሚረዳኝ ሰው በቃ እንደዚህ አይቶኝ ምን እንደሆንኩ የሚረዳኝ ሰው ይሄ አንድ መገለጫ ነው። እኔን በመንከባከብ ይሄ አንድ መገለጫ ነው። ብዙ አይነት መገለጫ አለው። እኔን የሚንከባከብ አሁን ይሄ ሽቶ ለኔ መግዛቱ አበባ ለኔ መምጣቱ ያለውን ፍቅር እያሳየ ነው። እኔን እየተንከባከበ ነው። እኔ ከሌሎች ሴቶች ጎልቼ እንድታይለት የሚያደርጋቸው ነገሮች ናቸው። ስለሚወደኝ ነው ያ የሚሆነው። እኔን ስለሚወደኝ ነው። እኔ የሚያስሜት እንዲጋባብኝ ነው እየመጣ ያለው። እኔ በሱ መንገድ የሚመጣው ፍቅር የምትወደው ስጦታውን እንጂ ሰውየውን አይደለም። እኔ አሁን ያልገባኝ አንተ ሐሳብ ምን እንደሆነ ታውቃለህ? እንዴት ነው ይሄ ዱብ የሚለው ፍቅር እንዴት ነው ዱብ ያለው? አሁን እኔ እስካሁን ቅድም አሁን እንዴት ነው የሚሰራው ብለህ እንዳብራራ ነው። እንዴት ነው ዱብ የሚለው አልገባኝም። አሁን ይኸውልሽ መጀመሪያ ፕሮሰስ ፊሊንግ ፕሮሰስ ፊሊንግ ካልኩኝ በሂደት የመጣ ፍቅር የመጣውን ፍቅር መንከባከብ መሰረታዊ ልዩነታቸው ይሄ ነው። አሁን በሂደት የሚመጣው እንደውም ጥሩ አይሆንም እንደ እኔ አስተሳሰብ ማለት ነው። በደንብ አውቀህ አምነህበት አሁን ኢሳያስ ነው በቃ ኢሳያስነቱን ወድጄ ነው የምገባው። ምን ቢሆን ዛሬ ቀን ቢወድቅበት ዘንበል ቢል ቢያገኝ ቢያጣ ኢሳያስነቱን ፈልጌ ነው የምገባው። እዛ ጋር ግን ኢምፕረስ ያደረገኝ የሆነ ለየት ያለ ነገር ይኖራል ወይ ቁመናው ነው። ኢሳያስ ነው የምትይኝ? እኔ እኮ በጣም ግራ እኮ ነው የሚያጋባኝ። እኔ ኢሳያስ ነኝ ብዬ ስለኔ ባህሪ ስለኔ ምን እንደሆንኩ እኔም ራሴ እኮ አላውቀውም። አንቺ ከሆነሽ አይተሽኝ እንዴት ነው የምታውቂው? እኔ አሁን እዚህ አብረን ስንውል አላውቅም እንዴ? ሰው እኮ በእያንዳንዷ ፍጥነት በእያንዳንዷ ሁኔታዎች እኮ ይለዋወጣል። አትሊስት እኔ የማውቀው ባህሪ አለ። ቋሚ አይደለም እኮ የሰው ተፈጥሮ። ለምሳሌ አሁን የሰው ተፈጥሮ ለምሳሌ ጀግና ጦር ሜዳ ላይ ይወለዳል ይባላል። ፈሪ ነው የምትዩ ሰው በሰው ፊት ቆሞ መናገር የማይችለው ሰው ጦር ሜዳ ላይ ከማንም በላይ ገኖ የሚታይ ጀግና ተብሎ ስሙ በአደባባይ ሲጠራ አንዳንድ ሁኔታዎች ሊቀየሩ ይችላሉ። እንደዛ አይሆንም አይደለም እያልኩ ያለው የኔን ሐሳብ ተረዳኝ። አስጨርሽኛለሽ። ጀግና ተብሎ ሜዳሊያ ሲሸለም ልታዩ ትችላለሽ። አንቺ በአካባቢሽ በመንደርሽ በሰፈርሽ የምታውቂው ይሄ ሰውዬ ፈሪ እንደሆነ ነው። ግን ይሄ ሰውዬ የተወለደ ጦር ሜዳ የወለደው ሰው ነው ማለት ነው። አሁን ፍቅርም ድንገት ከመጣ በኋላ አብሮ የመሆን የመሳሳብ ፍላጎታቸው እጅግ በጣም ከፍተኛ ይሆናል። በምንም ነገር ውስጥ የመኖር በድህነት ውስጥ የመኖር ምንም ፈተናዎች ቢመጡ አብሮ የመቆምና የመጽናት ይሄ በሂደት ግና በመላመድ የሚመጣው ግን ሌላም ቦታ ላይ ተመሳሳይ ሂደቶች በሚፈጠሩበት ጊዜ በተመሳሳይ ሂደቶች ውስጥ ይሄዳሉ። ለምሳሌ በጣም በርካታ መጽሐፍቶች አሉ በዚህ መሰረት የተጻፉ። አሁን እንደው በቀጥታ ላላስታውሳቸው እችላለሁ፣ ግን
የሲድኒ ሼልደን ይሁን የዳንኤል ላይ ይሁን ብቻ አሁን በትክክል ማላስታውሰው አንድ ካራክተር የተፈጠረው ካራክተር በውሃ ውስጥ ተጎድቶ በጀልባ ሄዶ የሆነ ሆስፒታል ውስጥ የሆነች ነርስ ቆስሎ በጣም ትሪት እያደረገችው በዛ ሂደት ውስጥ ተዋደዱና ተፋቀሩ። ከዛ ተጋቡ። ከዛ ሰውየው በእነሱ መስመር ውስጥ ስላልሄደ ሌላ ሰው በተመሳሳይ ጉዳት የተጎዳ ሰው ለሷ ሰጧት። ያ ፕሮሰስ ሄደ፣ አፈቀረችውና ያኛውን ሰው እያገባቸው። ስለዚህ ምንድነው ከዚህ የምንረዳው? ተመሳሳይ ሪትም በሚመጣበት ጊዜ ሰዎች በዛኛው ሪትም ውስጥ ተወስደው ይሄዳሉ። ለምሳሌ አንቺ የምታፈቅሪው ሰው በሂደት ከሆነ ከጎንሽ የሚሆንና የሚንከባከብሽ ከሆነ በተመሳሳይ መንገድ አንቺን የሚንከባከብ ሰው ከመጣ እልም ብለሽ የሚሄድ እድል ፋንታሽ ሌላ የሚያስደነግጠኝ ሲመጣ ለመደንገጥ ምን ሆነ? ከሀገር ውስጥ ቢወጣ ያ እንክብካቤ ምናምን ቅራቅንቦ እያመጣ ዛሬ ሽቶ ነገ አበባው እንደሆነ እኮ አንድ ቀን አያድርም፣ ይጠወልጋል። ሽቶም ደግሞ ችስ ስታደርጉ ጎረቤቶችማ ከተጠቀሙት ይሄዳል። ሌሎችም ልክ እንደዚህ በእንደዚህ አይነት ሁኔታዎች የሚያልቁ ነገሮች ናቸው። ፍቅር ግን ህያው ነው፣ በልብ ውስጥ ታትሞ የሚኖር ነው። ይሄም እኮ እዚህ ጋር ያለው ፍቅር ነው እንዴ? ቆይ ኢሳያስ እንደዚህ ተቆጥተማ አታሳምነኝም። አይ እኔ እጄን ነው እንደዚህ ያደረኩት። እሺ ንገሪኝ። አሃ እኔ ቆይ መሀል ላይ ልግባ ማለት ምን ማለት ነው? ተቆጣህ በጣም እንኪ በዚያ ናቴን በይና ላይ እሺ ይኸውልህ እዚህ ጋርም ያለው በመላመድ ውስጥም በሂደትም የሚመጣው ፍቅር ነው አይደለም? ይሄ የመጣበት መንገድ ነው የተለየው። ፍቅር የሚመስል ነገር ነው። የሚመስል አይደለም፣ ፍቅር ነው። በቃ ልክ እንዳልኩ ኢሳያስን አብረን ስንውል አብረን ስንሄድ ምናምን ባህሪው ነው ያለው ምን አይነት ሰው ነው የሚለውን አጠናለሁ። ያንን ነገር ወድጄ ኢሳያስ የኔ ቢሆን ብዬ ተመኝቼ ነው ወደ ፍቅር የምንሄደው አይደለም? ይሄ ሚራክል ያለው ነገር ግን ድንገት እንደውም ሌላ የሚያስደነግጥ ሰው ሲመጣ አሁን ያዛን ሰዓት ኢምፕረስ ያደረገኝ ምንድነው ውበቱ ሊሆን ይችላል፣ መልኩ፣ ጸባዩን እንኳን ያኔ አላውቀውም፣ ግን ይሄ ቁመናው፣ ሰውነቱ፣ ትከሻው ምናምን ልንል በሴቷም ውበቷ፣ ፈገግታዋ፣ አይኗ ምናምን ልንል እንችላለን። ያ ነገር ይሆናል ኢምፕረስ ያደረጋቸው ሁለቱንም ሰዎች። አይገርምሽም? እኔ እኮ ከማግባቱ በፊት ልዕልቴ፣ ንግስቴ እዚያ ናቴ ላይ ትቀመጪ ምን አይነት ስጦታ አለ። ልክ ቤቱ በገባው ማግስት እርግፍ አድርጎት በጣም ብዙ ሴቶች ተለወጠብኝ፣ እንደዚህ ሆነብኝ ይላሉ። ተጠንቶ የማያልቅ የሰው ልጅ ተፈጥሮ። በጣም ብዙ ሴቶች ፍርድ ቤት ሄደው የሚፋቱበት አንዱ ምክንያት አጥንቼ ጨርሻለሁ ብለው ነው። የሰው ልጅ ተጠንቶ እኮ አያውቅም። አትሊስት ግን ይሄ ሜን ካራክተሩን እናውቃለን። የአምሳሉ ደብተር እኮ አይደለም፣ ሜን ካራክተሩ ይታወቃል። አትሊስት ይሄ ሰውዬ ቁጣ ኃይለኛ ነው፣ ተቆጪ ነው ከሆነ ሜን ካራክተር ቆይ ጥሩ ነው። እንዲያው ሜን ካራክተር እኔ ወንድ ነኝ፣ እሺ ሱሪ ለብሳለሁ፣ ሸሚዝ እንደዚህ አደርጋለሁ፣ አንዳንዴ ደግሞ እዚህ ጋር እንደዚህ አደርጋለሁ፣ እቆጣለሁ። ይሄ የሰው ልጅ ተፈጥሮ ነው። ቁጡ ነህ አይደለ? ቴንክ ዩ። አሁን እየመጣህልኝ ነው። ቁጡ ከሆንክ የምትመጣዋ ሴት ምንህን ወዳ ወይ ተስማምታበት ነው ቁጣህን ብትቆጣት አትደነግጥም እዛ ጋር። መጀመሪያ ግን ልክ እንዳየሃት ተርከክ ብለህ እሷንም ልክ እንዳየውሽ ወደድኩሽና አገባሻለሁ አልካት። እሷም ያንተ ስሜት ተሰማት፣ ተጋባችሁ። ድንገት የሆነ ቀን አቼ ስትላት ቀልቧ ገፈፍ ይላል ልጅቷ። የሆነ አቼ ስትላት አሁንም እንደዛው እንዴ ሰውዬ ምንድነው የሚቆጣኝ ነገር ማለት ይደበድበኝ ነው። አንድ ያልተረዳሽው ነገር ፍቅር ካለ አንቺ ነው ነገር አላል ፊቴን የራሱ ኩስትር ሲል እኔው ራሴ ፈራሁት። ገባሽ? ኩስትር ሲል የኔን ባየልኝ ኩስትር ሲል እሷ ምን እንደምትል ታውቂያለሽ? የኔ ፍቅር እንደዚህ ጮክ ብለህ ስትናገር ሰምቼ አላውቅም። ይሄ አሁን ከስንት ጊዜ አንድ የሚመጣ ተው ኢሳያስ ተው። አሁን ሌላ ነገር ውስጥ አንግባ። መልካም ሴት ምናምን ብለን ርዕሳችን ልንወስድ ነው። ይልቅ ጸብ ውስጥ ናችሁ። ይልቅ ይኸውልሽ እንደዚህ ድንገት መጥቶ የሚያጥለቀልቀውን ፍቅር ይስጠኝ ብለሽ ብትጸልይ ነው የሚሻለሽ። እኔ ሰራዋለሁ ምንም እንዳያሳስብክ። እኔ የምፈልገውን ቁጡ ከሆነ ቁጣውን ወድጄ ነው የምገባው። አንቺ ትሰሪዋለሽ። በጣም አሳዘንሽኝ። መጽሐፍ ቅዱስ መጥቀስ አቅሙና ችሎታው አቅሙን ባይኖረኝም እግዚአብሔር ሰውን ፈጠረው ይላል። ለምን? እንዲያመሰግነው። ግን ሰው የመጀመሪያ ተግባሩ አምላኩን እንዲያመሰግን ተፈጥሮ ካደው እንጂ ገባሽ?
ለፈጠረው አምላክ ያልታመነው ሰው አንቺ እግዚአብሔር ታማኝ ያደርጋለሁ እንዴ ያልኩት። አይ አንቺ ሰው ስትሰሪው እቺኛውን ባህሪ ሞረድ ጣውላ አረግሽው እንዴ? አሁን እንደውም ጥሩ ምሳሌ ያመጣኸው እንደሆነ ታውቃለህ? ሰው ይኸውልህ ከሃዲ ነው ሰው አልክ። እኔ አሁን ፓርትነሬ እንዲታመንልኝ ማድረግ እችላለሁ። ፓርትነር ይሄን ቃል እሺ፣ እንዴት እንዳደርገው እኔ አይመጣልኝም። ከፓርትነር ውጪ እሺ፣ ፓርትነር አጋርሽ ልበለው። ደስ አለኝ። አንቺ አኗኗሪ ነው የምትፈልጊው ማለት ነው። እና ምንድን ነው የሚባለው? አጋር አይደል እንዴ? ትዳር አጋር፣ የፍቅር አጋር እንግሊዘኛ ስለሆነ ስላልተለመደ እኮ ነው። አይ አንድ አካል አንድ። እሺ ባለቤቴ አሁን እንዲህ እንስማማ። ባለቤቴ እሺ፣ ያንቺ ባለቤት የኔ ባለቤት በቃ የሱ ንብረት ነኝ እኔ። ወይ ንብረት ቁስ አረግሽው አንቺ እንደሞ ራስሽ በጣምም አታሰንሽ። እሺ ምን እንሁን? ለማንኛውም ዋቴቨር እሱ ችግር የለውም ይሁን። እሺ የኔ ባለቤት ታማኝ እንዲሆን የማደርግባቸው መንገዶች አሉ። ወደ ራሴ ነው የመጣሁት አሁን። እሺ ይሄ ሁሌ የት ወጣ የት ገባ ምናምን ይሄ አይደለም እንዲታመን። ምክንያቱ መከታተል ቀን በቀን እግር በእግር መከታተል አይደለም። ልክ እኔ ስሰራ እንዲታመን በማደርግበት ሰዓት አሁን ይሄንን ቴክኒኩን ምናምን ሌላ ጊዜ ሰፋ ባለ ፕሮግራም ወደ እኔ ያመጣችሁና እሱን ነግራችኋለሁ። ይኸውልሽ ወደ ግራ ወደ ቀኝ ምናምን ነገር መሄድ አያስፈልግም። እኛ እንደምንፈልገው አድርገን እንሰራዋለን። እኔ ይኸውልሽ ሰውን አትሰሪው፣ ይሰራል። ሰው ትቀበይዋለሽ። አይ ይሰራል፣ ብትቀበለውም ይሰራል። ይኸውልሽ አንቺ ባለቤትሽን የምታገኘው እድል ፋንታ ከቀናሽ በሀያዎቹ እድል ፋንታ ኧረ ከዛም በፊት ሊገኝ ይችላል። አይ እሱማ መንግስትም አይፈቅድም። ከ19 ዓመት በላይ 19 ላይ ሊገኝ ይችላል። ጋብቻ አይፈቅድም። ከ19 ዓመት ደግሞ ብትወስጂው ገና ቃቃ ተጫውቶ ያልጨረሰ ነው። ስለዚህ እድል ፋንታ ከቀናሽ እንደው በሀያዎቹ መጨረሻ ካልሆነ ደግሞ 30ዎቹ ከዛ ከከፋ ደግሞ ምርኩዝ ይዞ ታገኘዋለሽ። ገባሽ? ስለዚህ በሀያዎቹ መጨረሻ ኦልሬዲ ተሰርቶ አልቋል። አንቺ ሞርደሽ አታመጪው። እኔ በምፈልገው ልክ ይኸውልህ አሁን የምቀበለው ባህሪው አለ አይደለ? ፕሮሰሱ እንዴት መሰለ? እኔ የምወድለት አንድ ካራክተር አለው ያ ሰው አይደለ? ያንን በደንብ እናስተካክለዋለን። በቃ ይሄ አንዳንዴ ሱሰኛ ነው ግን አስተካክለዋለሁ እኔ ቀይረዋለሁ ምናምን ብሎ ወደ ትዳር ይመጣል አይደለ? ለሷ ብሎ ሱሱን ትተው አብረው ይኖራሉ። መጀመሪያ ታውቃለች እኮ። አሁን አንተ ልክ ድንገት እንዳየሃት የወደድካት ሴት እልም ያለች ሱሰኛ ብትሆን ትሰራታለህ፣ ወደ ሳይሆን በግድ። እኔ አትብገጽየ በኩለንቲየ በትምህርተ መስቀል ብዬ መጀመሪያውኑ ሱሰኛ ብትሆን ካልሽኝ እኮ እኔ ልክ እኔ እና አንቺ እንደዚህ እንደተቀመጥነው እሷ በቄንጥ ኢሳያስ ከፈለገች ደግሞ ተንኮለኛ ከሆነች እያለችብኝ ከወደድካት ፍቅር ሀያለው አላልክም? እሷን ሰርቼ ያየዋትን ወዳታለሁ አገባታለሁ አላልክም? አጥለቅላቂው ከመጣ ገና ይኸውልሽ አጫጫሻውን ሁላ ወድላታለሁ በል ያኔ በቄንጥ እንትን ያጫጫሽሽ ቄንጥ ትንሽ አላነሰም? አስተካኪው በዚህ እስቲ ከቻላችሁ አንድ በዚህ ጭስ እንዲወጣ። ልክ አጥለቅላቂው ሲመጣ ምን እንደሚሆን ታውቂያለሽ? ገና ስንገናኝ ስለ እኔ ሁሉንም ነገር ትተዋለች፣ ስለ እሷ ሁሉንም ነገር እቀበላለሁ። እሱ ማስመሰል ነው። አጥለቅላቂው ነው ማስመሰል ነው። ማስመሰል ነው። አዎ ልክ ይሄ ምርጫ ቅስቀሳ ልክ እንዳየሃት ኢምፕረሶን ከሷም እንዳንተው ከዛ እኔ እኮ የምታጨስ ሴት አትመቸኝም ስለወደደችክ እኔም ለሙድ ነው እንጂ ድጋሚ ብላ ጣል ሲጋራዋን ከዛ እየተደበቀች ታረጋለች። ባንዴ እኮ አልመጣም። ሱስ የሚባለው ነገር ልክ እንዳንተው ሚራክል እንዳልከው ፍቅር ዱብ ብሎ ያዛት ነገር አይደለም። ስሩ ፕሮሰስ ነው። እያለ የመጣ ነገር ነው። ለማቆምም ጊዜ ይፈልጋል። ያንን ነገር እንዴት ታረጋዋለህ? ትሰራዋለህ። ቆይ ልጨርስልህ። እሺ ያንን ነገር አሁን ሲጋራ ባንዴ ታይ ብትላት ይሄ ባህሪሽ አይመቸኝም፣ እንደዚህ አይነት ልብስ የምትለብስ ሴት አትመቸኝም ብትል ያ ባህሪዋ ባንዴ የመጣ ነገር አይደለም። የመጣ ይሄ ያደገ ሄደ ነው። በመስራት አብራችሁ በመሆን በሂደት ያንን ነገር ታጠፉትና ፍቅራችሁ ይቀጥላል ማለት ነው። አየሃት፣ ተመቻሃት፣ ተመቸችክ። ከዛም በኋላ ምን ትሆናላችሁ? የእሷን ባህሪ የማይመቸን እኔ ሴት እንዲህ ስትሆን አትመቸኝም
ላንተም ደግሞ ወይ ወንድ እንደዚህ ሲሆን አይመቸኝም ስትል ኦኬ በቃ እናስተካክለው ብለን የሚገርመው በርካታ የጋብቻ አስተማሪዎች ኢትዮጵያ ውስጥ እንኳን ያሉ በትዳራቸው ውስጥ አይኖሩም። እጅግ በጣም ጠንካሮች መጽሐፏን አርገው ጥጥት ያደርጓት ብዙ ሰዎችን የሚያማክሩ ሰዎች ልክ አሁን አንቺ እንዳልሽው እያንዳንዷን ነጥብ የሚያብራሩ ሰዎች በትዳራቸው ውስጥ የሉ። ብዙ ዕውቀት ያላቸው ሰዎች አንድ ጊዜ ከአንድ የጋብቻ አማካሪ ጋር የማውራት እድል ገጠመኝና የሱን ኤክስፒሪየንስ ነገረኝ። የሱን ኤክስፒሪየንስ ሲነግረኝ አንድ ጊዜ አለ ባለቤቴ ስትመጣ አየኋት አለ እና ስሜን ጠራችውና አለ እስቲ 3 ኪሎ ስጋ ገሰና አለችኝ። የደሞዝ መጨረሻ ነው አለ ኪሴ ውስጥ የ3 ኪሎ ስጋ መግዣ አይደለም አለ 10 ብር የለኝም አለ። የኔ ሚስት ሆና እንዴት ይሄን አታውቅም? በጣም ተናደድኩ አለ። እናቴ ብትሆን ግን አለ ገና ከርቀት እኔ ስታይኝ ወይ ልጄ ምንም እኮ ገንዘብ የለውም አረማመዱ ራሱ ያስታውቃል፣ እንካ እስቲ ሻይ ጠጣ ብላ 10 ብር ሰጠኛለች። እቺ ሚስቴ ያካሌ ክፋይ ሆና እንዴት እኔን አታውቀኝም? ሚስትህን እንዴት ነው ሚስትህን አስባልከኝ። ሚስቱን ግን እንዴት ነው ክፉ ያደረካት? አንተ በፊትህ ገለጽካት። ክፉ ጥቁር ሴትዮ ምናምን እንድትመጣብኝ ያረከው። አይ ጥቁር ውበት ነው። ከ8ኛ ክፍል በታች ሆኜ አግኝተሽኝ ቢሆን ኖሮ 2 ጊዜ በቦክስ መትቼ ዘርርሽ ነበር። ግን አሁን ጥቁር ውበት መሆኑን ካወቅኩኝ በኋላ ስለሆነ የተናገርሽው ምህረት አድርጌልሻለሁ ወይም አለማወቅሽን አንደርስታንድ አድርጌ አልፌሻለሁ። አይ አይደለም ይሄ በጣም የምታስፈራ ሴት ምናምን እንድትሆንብኝ ነው ሳልከው። አይ እኔ አይደለሁም እሱም አልፈራትም። ከዛ ምን አለኝ መሰለሽ እናቴ በኔ ላይ አለ ከልጅነት እድሜ አንስቶ አሁን እስካለሁበት እድሜ ድረስ ጠንቅቃ ታውቀኛለች አለ ሰርታኛለች አለ። እቺ ከመጣች ገና አጭር ጊዜ ነው አለ። ስለዚህ እኔን ለመረዳትና ለማወቅ ረጅም ጊዜ ወስድባታል። እናትየው ለምንድን ነው የተረዳችው? አሁን ወደ እኔ ፖይንት መጣህልኝ። ግን አይ ኤክስፐርት ምናምን ብለን እንዲህ ያናረገው ምን አልክ መጨረሻ ላይ? የወሬው ባለቤት እኔ ነኝ። አሁን አየሽ ሰምተናል። እኔም ተመልካቾቻችን እኩል ሰምተናል። ይሄ የማይካድ ሀቅ ነው። ውድ አድማጭ ተመልካቾቻችን አሁን ይኸውላችሁ በግራ በቀኝ እያለች ትልቁን እድል በምን ልትወስደው ነው? በሂደትና በመላመድ። ሂደትና መላመድ መሰረታዊ ፍቅር አያመጣም። ብዙ ሰዎች በሂደትና በመላመድ ጽኑ የሆነ ፍቅር እናመጣለን ይላሉ። እኔ ጽኑ የሆነ ፍቅር ድንገት የሚመጣና የሚያጥለቀልቅ ነው። ከነሱ ጋር ጅጅት እስኪባል ድረስ መኖር ይቻላል ብዬ አስባለሁ። እሷ ደግሞ ኧረ በፍጹም የምን ሂደት የምን መጥለቅለቅ ነው። እኔ የመረጥኩትን ሰው ልክ አንድ አናጢ ጣውላውን በፈቀደው መንገድ ሞርዶ እንደሚሰራው ኢሳያስ ግን ጥሩ ሰው አይደለም። እሺ ሞርዶ ጨርሽው ያው ንገሪያቸው። ፍቅር በመላመድ በሂደት የሚመጣ ነገር ነው ብዬ አምናለሁ። ድንገት የሚከሰትም ነገር ሊሆን ይችላል። ልክ እንዳየነው ልንወደው እንችላለን። ይሄ በእይታ የሚመጣ ፍቅር የለም አይደለም። የኔ ሀሳብ ግን በእይታ የሚመጣውንም ፍቅር በሂደት ነው ወደኛ የምናመጣው እንጂ ኦሬዲ አይቼዋለሁ ወድጄዋለሁ ነው ይሄ የኔ ነው ብቻ ብዬ አይደለም የምቀመጠው። እኔ እንደምፈልገው እኔ ባሌ ሲሆን እንዲኖረው የምፈልገውን አይነት ካራክተር እንዲኖረው እኔ ሰራዋለሁ። እሱም ሲመጣ ሚስቱ ሲሆን እኔ እንዲኖረኝ የሚፈልገው አይነት ካራክተር አለ። ከዚህ በፊት ሚስቴ ብሎ ያስቀመጣት እሷን እኔ ላይ ይሰራታል። ያን ሰዓት ትዳራችን ወይም ፍቅራችን ጥሩ የሆነ ይዞታ ይኖረዋል ነው የኔ ሀሳብ። አቤት አቤት! አሁን ያወራችበት መንገድ እንዴት ደስ ይላል! የእውነት እኔ ራሴ ዝም ብዬ ሳያትና ስሰማት በጣም ደስ በሚል መልኩ ነው ያቀረበችው። ምን በማድረግ በማቻቻል ሁለቱም ያስፈልጋሉ። አጥለቅላቂው ፍቅር ድንገት የሚመጣውም ቢሆን ለሰው ልጅ አስፈላጊ ነው። በመላመድም ደግሞ የሚሄዱ ፍቅሮች ፍቅር አይደሉም ማለት አይቻልም። በዛም ተነስተው ሰው በእንደዚህ አይነት ፍቅር ውስጥ ሊኖር ይችላል እያለች ነው። ብርቱ ፍቅር የሚመጣው ግን ድንገት በውስጣችን ሲገባ የማንቆጣጠረው ስሜት እና ከሷ ውጪ ከሱ ውጪ ላታይ የሚል ስሜት የሚመጣበት እውነትም ጽኑ ፍቅር ነው እላለሁ እኔ።
ለማንኛውም ግን ተመልካቾቻችን ቀደም ብለን በዚህ ርዕስ እንደምንወያይ አውቀን እኔና ኢሳያስ የተወሰኑ ያነጋገርናቸው አንዳንድ የማህበረሰብ ክፍሎች ነበሩና እነሱ የሚሰጡትን አስተያየት ሰምተን ተመልሰን ደግሞ እኔና ኢሳያስ ፕሮግራማችንን እንቀጥላለን። ፍቅር ሲባል አንዳንዴ በሂደት ነው የሚመጣው። ማለት አሁን ለምሳሌ አንድ ሰው ዝም ብለህ ቀርበኸው ያን ሰው ላትወደው ትችላለህ። ግን በሂደት ባህሪውን እያወቅህ ምናምን ስትሄድ የዛኔ ፍቅር ሊይዝክ ይችላል። ስለዚህ እኔ ሂደታዊ ነው። እግዚአብሔር የሚሰጥ ስም ወደ ባይብል ነው የሚወስደኝ። ልጁን የሰጠበትም ለኃጢአተኛው፣ ለበደለኛው፣ ለዓለም ሁሉ የሚወደውን አንድያ ልጁን የሰጠበትን ምሳሌ የማደርገው። ስለዚህ ሰው የሚሰራው ወይስ የሚያመጣው ነገር በሂደት የሚመጣ ሳይሆን ፍቅር እግዚአብሔራዊ የሆነ ስጦታ ወይ ደግሞ ጸጋ። በእኔ ግምት ፍቅር ይሄ ዴቨሎፕ እያደረገ የሚሄድ ነገር ነው። ስሩ ታይም በጊዜ ሂደት እያደገ ያንቺን ክፍተት አንዱ ያንዱን ክፍተት እየሞላ የሚሄደው ያ ሪል ፍቅር የምንለው ነው። ወይራስ ግን ይሄ አንዴ ግላንስ ሉክ አይተን የምንወደው ኔቨር ነው ያ ሰውዬ ምን እንደሆነ። ያ ያንቺ ለዛ ሰውዬ ያለሽን ስሜት ያሳያል። ይሄ ምንድነው ኩፒድ ቲንግ፣ ይሄ በቀስት በጦር መወጋት ማለት ነው። እሱን ይገልጽልኛል። ትክክለኛው ፍቅር ግን ስሩ ታይም ዴቨሎፕ እያደረገ አንቺም የሱን ክፍተት እያለሽ እሱም ያንቺን ክፍተት እያየ ስሩ ታይም ዴቨሎፕ እያደረገ ሰምሃው ኮምፕሊትም ባይሆን የሆነ ቦታ ላይ ስትደርሺ ያ ፍቅር መተሳሰብ ያለው ፍቅር ነው ብዬ አስባለሁ። ያው አንዳንዴ በሂደትም ነው በእድልም ሊሆን ይችላል፣ በሂደትም ሊሆን ይችላል። እሱ እንዳቀራረብሽ ነው። ያው እያደር ነው የሆነ ፍቅር የሚይዝሽ እኮ በመላመድ ነው እና ያው በመላመድ ነው። በእድል የሚመጣ ነገር ሳይሆን እሱ ፈጣሪ ያዘጋጀው ፈጣሪ ያዘዘው እንጂ እኛ ያሰብነው ነገር አይደለም። እኛ ስላሰብን ብናስበውም ያ ነገር ላይሆን ይችላል። መሆን የሚችለው ነገር በእድል ነው። እየተከታተላችሁ ያላችሁት በወፍ በረርን ነው። በሶሻል ሚዲያ በኢሳግ ኢንተርቴይንመንት ላይ ነው ወደ እናንተ የሚደርስ ያለው። አሁን በደንብ የተስማማን ነው የሚመስለኝ። ስለ አጥለቅላቂው ፍቅር ድንገት የተረዳሽ ነው የሚመስለኝ። አጥለቅላቂ ፍቅር የለም እኮ አይደለም ያኛው። አንተ አሁን ያንተ ወሬ እንዴት እንደሆነ ታውቃለህ? ይሄኛው በመላመድ የሚመጣው ትርክ ብርኪ ነው፣ የፍቺ መንስኤ ነው። ፍቅር መስዋዕትነት ይፈልጋል። ፍቅር መከፈልን ይፈልጋል፣ መሰጠትን ይፈልጋል። ሰው ለምንድን ነው ትዳር ውስጥ አንዱ ለአንዱ ኩላሊት የሚሰጣጣው የሆነ ነገር ሲያስፈልግ እርስ በርስ የሚረዳዳው? ፍቅር ሀያል ስለሆነ ነው አይደለም? ስለተረዳት ስላወቃት የእሷ መኖር ከሱ በላይ አስፈላጊ እንደሆነ ስለተረዳ ኩላሊቱን ይሰጣታል። ለምን? ስላወቃት፣ በጣም ስለሚያውቃት። ይሄ ሰው ድንገት የሚያውቃት ሰው ግን ስለወደዳት ብቻ ያንን ውለታ ያንን መስዋዕትነት ይከፍላል ብሎ ማሰብ ከባድ ነው። አሁን በጣም ነው ደስ ያለኝ ኩላሊት ሲሰጥ ምናምን። አንደኛው ፍቅሩን እንድታውቅለት ለማሳየት፣ አንደኛው ደግሞ ሽቶ አረከው እኔ እኮ የኔ ፍቅር የኔ ፍቅር ካልሽ እንደዚህ አጥተሽ ፍራን ነገር ሁለተኛው ግን ህመሟን ፊል ያደርገዋል፣ ስቃይዋን ይረዳዋል፣ ህመሟ ያመዋል። ከህመሟ እንድታገግም ጊዜ በቆየች ቁጥር ስቃዩ ስለሆነ ከስቃይዋ እንድትገላገል ነው የሚሰራት። ሁለቱም ስጦታ ናቸው። እንደምወድሽ እወቂልኝ ብሎ ውዱን አካሉን መስጠት። እንደምወድሽ እወቂልኝ አልገባኝም። እንዴ ሳያማት ነው እንደሚሰጣት አይደለም። ህመሟማ ተረጋግጦ ነው በሕክምና። አሁን ምን አለ መሰለሽ፣ እኔ ኩላሊቴን ላንቺ እስከ መስጠት ድረስ እወድሻለሁ። ለምን? የኔ ፍቅር ከአካሌ ላይ ውድና ትልቁን ስጦታ አውጥቼ እስከ መስጠት ድረስ እወድሻለሁ ማለትና ህመሟ እንዴት እንደሚያንገበግባት እንዴት እንደሚሰማት ህመሟን ይሰማዋል፣ ያመዋል።
ከህመሟ እንድታገግም ውለታ የሚያስቆጥር አይደለም። እንደ ስጦታም የሚቀርብ አይደለም። ህመሟ ስለሚያመው ከህመሟ በፍጥነት እንድታገለግልና ከጎኑ እንድትቆም ካለው ፍላጎትና ጽኑ ፍቅር የተነሳ ነው የሚሰጣት። አሁን ይሄ ነው ፊሊንግ፣ ይሄ ነው እሷን መሆን፣ ይሄ ነው ፍቅር። እዛኛው ጋር ውድ ስጦታ አልሰጠም እያልኩ አይደለም። ተረጅልኝ ስጦታዬን፣ እወቂልኝ ፍቅሬን እያለ ነው። እዚህ ጋር ግን ህመምሽ አሞኛል፣ ስቃይሽ ተሰምቶኛል፣ ይሄ የኔ ኩላሊት አንቺ ጋር ሄዶ አንቺ ጋር ገብቶ ከህመምሽ ተፈውሰሽ ከጎን እንድትቆሚ ጓጓው፣ እኔም አብሬሽ ተሰቃየሁ። አንተ ግን ፍቅርን እያበላለጥከው ነው። በቃ እንዴ ፍቅር እኩል ሆነ ያውቃል እንዴ? አይደለም ስልክ ይሄኛው አሁን ሁለቱም እኮ ፍቅር ናቸው አይደለም? አይ ግን እኮ ስትሰሚኝ እልህ ብለሽ ሄደሽ ነበር። አይደለም ምን አለ ጌታ ሆይ እንደዚህ አይነቱን እኔ ኩላሊቴን አይመመኝ መጀመሪያ ትመመኝ ብለህ አይ የፍቅሩ ጽናቱን ነው እንጂ ኩላሊትማ ለጠላትሽም አይስማም። እንደሱማ አያድርገው። አይ ያልኩህ እንዴት መሰለ አሁን በመላመድ የሚመጣው ፍቅር ያልነው ጋር ፍቅርን አሳነስኩ፣ በጣም አነሰ እዚህ ቤት ያለው ፍቅር ድንገት እዛ ጋር ስለተገኘ እንደው መሆን ራሱ ቢበላለጡ ራሱ ማለት ነው ድንገት የተገኘው ያው ነውና ድንገት የተገኘ ነገር ነው ምናምን ብለህ ማሳነስ ሲገባክ ተለፍቶ አፈርግጦ ምን ብሎ ማታ ደውሎ ጀንጅኖ ጠዋት ማሬ ደህና አደርሽ ብሎ ኬክ ጋብዞ የሆነ ቦታ ሄደው መናፈሻ ሄደው እሷም እንደዛ አድርጋ አበባ ገዝቶ ሽቶ ገዝቶ ምን ብሎ አሳምኖ ያፈቀረውን እንድታፈቅረው ያደርገውን ሰው እዛ ቤት ፍቅር የለም ምናምን ብለህ በደንብ አሳነስካቸው። የመናፈሻ መሄድ የአበባ ስጦታ ጀንጅኖ እንደ ድካም ቆጠርሽው ራሱ። አሁን አየሽ ስራ አይደል እንዴ? ፕሮሰስ እኮ ነው ይሄ። እኔም እኮ ስራ ነው እያልኩ እኮ እኔ እኮ በዚህ እኮ ምንም ልዩነት የለንም። አሁን አቻሽን የፍቅር አጋርሽን ማዋራቱን ስራ አረግሽው፣ እኔም ስራ ነው። አሁን ወደ አንተ ፖይንት ልምጣልህ። ሀሳባችን እየጠቀለልን እንሂድ። ልክ ድንገት ሳየው ልቤ ፍስስ የሚልለት ሰው አለ። እሱ እንደኔ ባይሰማው ወደሱ መሄድ አለብኝ አይደለም? የለብኝም? መሄድ አለብሽ። በቃ ይሄ ነው ፕሮሰስ ማለት። አመጣውልክ። ወይ ቀለል አደረግሻት አንድ ጊዜ ጨርስ። እንደዚህ ልጅ ስሚ፣ በዚህ ፕሮሰስ አንቺ በምትዩ ፕሮሰስ ሂደት ውስጥ ብዙ ተኩላዎች አሉ። ያንቺን ፍላጎት በደቂቃዎች የሚያሟሉ በደቂቃዎች አንቺን በስጦታ የሚያጥለቀልቁ ማንነታቸውን የደበቁ ድንገት ማንነታቸው የሚገለጽ በጣም በርካታ ክፉ የውሸት ሰዎች አሉ። እሱን በምን እናውቃለን መሰለክ? ፕሮሰሱን በማለፍ ሂደት ውስጥ የኔ የሆነው ሰው እንዴት እለየዋለሁ? አሁን እኔ ባሌን እንዴት እለየዋለሁ? ሁሉም የመጣ ሰው ሁሉንም ዴት ያረኩትን ሰው በሙሉ አገባለሁ ማለት ነው እንዴ? ፕሮሰሱ አሁን አንደኛው የፕሮሰስ መገለጫ ምንድነው? ዴት ታረጋለህ፣ ተገናኝተህ ታወራለህ፣ ሻይ ቡና ትላለህ፣ ባህሪ ለባህሪ ትተዋወቃለህ አይደለ? ፍቅር ውስጥ ከመግባት መንደርደሪያዎችህ ናቸው እነዛ ፕሮሰስ። በዛን ሰዓት ፈርስት ዴት ላይ ወይ ሰከንድ ዴት ላይ ታይና ይሄ ነገር ስጦታ ብቻ ይሄ አበባ ማት፣ የሽቶ ማት፣ የቸኮሌት ማት ምናምን ስላመጣ መኪና ቁልፍ ስለሰጠኝ ገንዘብ በየጊዜው ስለሚሰጠኝ ብቻ ይሄ ሰው ጥሩ ሰው ነው ማለት አንችልም። ይሄ ሰው ለኔ የትዳር አጋር ይሆናል ብለን መደምደም አንችልም። እንዴት ነው ማለት ለኔ ተስማማኝ? እንዴት ነው ይረዳኛል? በመከራ ጊዜ አሁን ትልቁ እኮ ፍቅር አስፈላጊነቱ ምንድነው? ሰው በመከራው ጊዜ፣ በደከመ ጊዜ፣ በታመመ ጊዜው ምንድነው አጋዥ አለው። የፍቅረኛ አጋርሽን ለማወቅ የግድ መከራ መምጣት አለበት እንዴ? ኖ በደስታም ጊዜ ሆኖ ልክ እንደኔ ሆኖ መደሰት አለበት። እኔን ያስደሰተኝ ነገር ከኔ በላይ እሱን ሊያስደስተው ይገባል። የኔ ደስታ የኔ ሁሉ ነገር ልክ እኔ ጋር እንዳለ አይነት ስሜት ተመሳሳይ እሱ ፊል ሊያደርገው ይገባል። ያንን ስሜት አይደለም አንቺ የምትፈልጊው አፍቃሪ በጾታ ተለይቶ ያንቺ ኮፒ ፔስት ነው ማለት ነው አይደለም እንዴ? የሚሆነው ጾታችን ይቃረናል እንጂ መጽሐፍ ቅዱስ ምን ይላል? አንድ አካል አንድ አምሳል ናቸው፣ አንድ ናቸው እነዛ ሰዎች። አይ ግን ኮፒ ፔስት ናቸው አይልም። መቼስ ርዕሳችን እሱ ስላልሆነ አንቺ የገደል ማሚቱ ነው የምትፈልጊው ማለት ነው። አንድ ነገር ስትነግሪኝ አንተ እንድትረዳህ አትፈልግም እንዴ ማለት? እሺ ተወውና የትዳር አስፈላጊነት ምንድነው? ሰዎች ለምን የሚጋቡት? ርዕስ ቀይረሽ እኔን በዛ በኩል ልትወስጂኝ ተመልሼ እዛችሁ ጋር ነው የምመጣው። ርዕስ መቀየር አይቻልም አይደለም። ሀሳብክ ስላልገባኝ እኮ ነው። የትዳር አስፈላጊነት
የፍቅር መኖሩ ጥቅሙ ምንድነው? በልዩነት አንድነት። በቃ ስለዚህ ያ ሰው ይረዳሃል፣ ያ ሰው ይሆነ ያስብካል። በቃ ልክ ሁሉ ነገርህን ልክ እንዳንተ ሆኖ ያደርጋል። ያ ሰው ሲደክም ያበረታሃል፣ በደስታ ይደሰታል፣ በሐዘንህ ያዝናል። አንቺ የምታወሪው ገባሽ አክቲንግ ነው፣ እኔ የማወራው ፊሊንግ ነው። ፊሊንግ አይደለም እንዴ ይሄ? ምን የኔ የምወደው ሰው የኔ ትዳር አጋር ታመመ፣ የሱን ህመም እንደዚህ ያደርግልሃል። አሁን አንቺ እሱን ሰው ብትመርጠው እንዲያደርግልሃል ያታለልኩት መሰለኝ። በቃ አይ ስጦታ እኮ አሁን ለምሳሌ ሁሉም ነገር ይኸውልኝ፣ እኔ ያልኩሽ ያለሁት ሪል ፍቅር ከሆነ አድራጊ አይደለም፣ ለራሱ እንደሚያደርግ ነው ያስበው። ላንቺ ሲያደርግ ይኸውልሽ የተለያየ ሀሳብ ነው እንዴ ያለን? አንድ አይነት ሀሳብ በተቃራኒ ሳይድ ሆኖ ነው እየወራን ያለ ነው አይደል? የተሰማኝ እንደዛ ነው። አንዳንድ ሰዎች ገባሽ የሌላውን ሰው ወደ ራሳቸው አስጠግተው ለመውሰድ ሲፈልጉ እንደዚህ ነው የሚሉት እንጂ አይ አይደል? በሀሳብ አሁን እዚህ መጨረሻ ላይ ያወራነው ሀሳብ ላይ ተመሳሳይ ሀሳብ ነው ያለን፣ ግን ተቃርነናል። ይኸውልሽ እኔ እያልኩ ያለሁት ፍቅር አንድ ጥግ ላይ ቆሞ የሚታዘብ አይደለም። ፍቅር አጥለቅላቂ ነው። ፍቅር አንቺ የምትፈልጊውን ነገር እፈልጋለሁ ብለሽ መናገር አይጠበቅበትም። አፍቃሪሽ እንደሚያስፈልግሽ ያውቃል። በምን አወቀ? ይሄ ሰውዬ በምን አወቀ? በአጥለቅላቂው ፍቅር። ይኸውልሽ ይሄ እኮ ፕሮሰስ ነው፣ በመላመድ ነው። ያን ነገር አሁን ኢሳያስ ምን ያስደስተዋል ስለምድህ ነው የማውቀው። ያን ነገር ሳትነግረኝ ዓርብ ዕለት ምን ያስፈልገው የሆነ ነገር አቀርብልሃለሁ። እኔና አንቺ እያወራን ያለ ነው ምኑ ላይ ነው? ፍቅርን ወከልናችሁ አይደለ? በወንድና በሴት አንቺ እያወራን ያለ ነው። ይኸውልሽ መጀመሪያ ይሄ ድንገት የሚመጣው ፍቅር ከዛ ወዴት ነው የሚሄደው? ወደ ፕሮሰስ ነው የሚሄደው። አንቺ ደግሞ እያልሽኝ ያለሽው ከፕሮሰስ ወደ ፍቅር ነው። ፕሮሰስ የለውም ያንተ። እኔ እያልኩ ያለሁት ፊሊንጉ ፕሮሰስ ያስፈልገዋል እያልኩ ያለሁት። አትሳት እንዴ ጠጋ ስትል ወደ እኔ ሀሳብ አለቀብክ። አሁን የመግደያ ጣቢያ ውስጥ እየወሰድሽ ነው ያለሽው። አሁን ይኸውልሽ የእውነት አይደለም ያልከኝ፣ ስሜት ብቻ በቂ ነው። በቃ የኔ እንደሆነች ካወቅኩኝ አጋባታለሁ፣ አለቀ። ምንም አያስፈልግም። የሽቶ የአበባ ጋጋታ ምናምን፣ ይሄ የመረዳት የመገናኘት ምንም አያስፈልግም ነው ስትለኝ የነበረው አልኩ እንዴ? አዎ ብለሽም ነው። አሁን ያለሽ እኔ እያልኩ ያለሁት አሁን አንዳንድ ጊዜ ሰዎች በእኔ አንደበት እነሱ ማውራት ይፈልጋሉ። አሁን ያንቺንም ፍላጎት እንደሱ ነው ያየሁት። እኔ የምናገረው ሰውዬ ሀሳቤን የምወክለው ሰውዬ እዚህ ጋር ቁጭ ብዬ አንተ ማለት የፈለግከው እንደዚህ ነው ብለሽ አንቺ በዛ መንገድ ከተረዳሽኝ ጥፋቱ የኔ ነው ማለት ነው። ምክንያቱም እኔ በዛ መንገድ ትረጅኛለሽ ብዬ አላሰብኩም። እኔ ትረጅኛለሽ ብዬ አሰብኩት። አንዳንድ ጊዜ ሀሳቦችን የምትገልጭበት መንገድና ሰዎች የሚረዱበት መንገድ ሊለያይ ይችላል። ስለዚህ እኔ መጀመሪያ ይሄ ድንገት የሚመጣው የፍቅር ስሜት መሪ ነው፣ ወደምትፈልጊው አቅጣጫ የሚወስድ ነው። ከዛ በኋላ የሚሰበር ስሜት አይደለም እያልኩ ነው ያለሁት። አንቺ ደግሞ ያለሽው አይደለም መጀመሪያ ምንም ስሜት ይኑርም አይኑርም በሂደትና በመላመድ የሚመጣ ፍቅር ነው የተሻለው ብለሽ ነው ያስቀመጥሽው። እና መጀመሪያም ስናስቀምጠው በዚህ መንገድ ነው ያለነው። እና እንደኔ አሁን የነገርኩሽ ነው። ውድ አድማጭ ተመልካቾቻችን እጅግ በጣም በርካታ ሰዎች ስለ ፍቅር ኃያልነትና ረቂቅነት እጅግ ብዙ ፈላስፎችም ጭምር ጽፈውበታል። እጅግ በጣም በርካታ ዘፈኖች፣ እጅግ በጣም በርካታ ቲያትሮችና ፊልሞች በዚሁ ረቂቅ በሆነው ፍቅር ሰርተዋል። አንዳንዶቹ ፍቅር ማለት ድንገት በሚመጣው አጥለቅላቂ መንገድ የሚፈጠር ነው ይላሉ። አንዳንዶቹ ደግሞ በፍጹም ፍቅር በሂደትና በፕሮሰስ የሚመጣ ነው ይላሉ። እኔና ሰሊና በዚህ ደቂቃ ውስጥ ስለ ፍቅር ኃያልነት እናወራ ይሆናል እንጂ በፕሮሰስ ነው ወይም በአጥለቅላቂ ነው ለሚለው አጠቃላይ ምላሽ መስጠት እንደማንችል ስንነሳ እናውቀዋለን። ግን እንደገባን ለውይይት አቅርበነዋል። እናንተስ ምን ትላላችሁ? የዛሬው ፕሮግራማችን ፍቅር በእድል የሚገኝ ነገር ነው ወይስ በሂደትኛ የምናመጣው ብለን እኔና ኢሳያስ
ትንሽ ነው ብዙ ነው የሚባለው። ተከራከርን፣ አወራን፣ ብዙ ሀሳብ ሌሎችንም ደግሞ አስተያየት እንዲሰጡ ጋበዝን። እነሱም የሰጡትን ሀሳቦች እንዲሁ ሰምተናል። እናንተስ በየቤታችሁ በየጓዳችሁ ከወዳጅ ከጓደኞቻችሁ ጋር ፍቅር እድል ነው ወይስ አይደለም ወይስ በፕሮሰስ የሚመጣ ነገር ነው የሚለውን እንድትወያዩበት ለእናንተ ለተመልካቾቻችን ሰጥተናል። በዛሬው ፕሮግራማችን የያዝንላችሁ ይሄንን ርዕስ ነበረ። ሳምንት በሌላ ርዕስ እስከምንገናኝ ድረስ ቸር ቆዩን። በወፍ በረር ይቀጥላል። በወፍ በረር በሰማይ በምድር በባህር በየብስ በመስኮት በጓዳችሁ በእያንዳንዳችሁ መስኮት እንመጣለን። ከሰማይ በታች ከምድር በላይ አዲስ ነገር የለም። በወፍ በረር